ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እኔ ጋ ሁሉ ሰላም። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም የሴት ልጅ ጥቃት የሚያማችሁ የሚዘገንናችሁ ሁላችሁም ይህን ቪዲዮ ላይክ፣ ሼር አድርጉ። እንዲሁም ሀሳብ አስተያየታችሁን ስጡ ማለት ነው። በተለይ ኢትዮጵያ ውስጥ ያላችሁ መዳሞች፣ አሰሪዎች ልጆቻችሁንም ሆነ እናንተም ሆነ ከእንደዚህ አይነት ተግባር እንድትጠነቀቁ። እውነት በጣም ነው ያዘንኩት። የፈለገ ነገር ቢሆን እኔ ብዙ ጊዜ ተናግሬያለሁ። የኢትዮጵያ መዳም ቤት ከመስራት አረብ ቤት መስራት በጣም በምንም አይገናኝም። እንዴት እየመቷት እንደሆነ እችን ልጅ መቼም ቪዲዮን አይታችኋል። ሆዷን በእርግጫ ምን ያልተመታችኋለ እንዴ? በጫማ በኤሌክትሪክ ሽቦ ብዙ ነገር እያደረገች ቀጥቅጣታለች። እችን ልጅ አይተናል ማለት ነው። ግን እግዚአብሔር ለበጎ ነው ያደረገው። የሚገርማችሁ ነገር እች ልጅ የተደበደበችው ከዛሬ 10 ወር በፊት እንደሆነ ነው በፖሊስ መረጃ የወጣው ማለት ነው። 10 ወር ሙሉ እነዚህ ልጆች ማን አላት ምን ታመጣለች ብለው አንድ ምስኪን ሰራተኛ እንደዚህ ቀጥቅጠው አሰቃይተዋት በማርያም እያለቀሰች እንደዛ አድርገዋታል ማለት ነው። ግን ይሄን ቪዲዮ ደግሞ እነሱ ናቸው እየቀረጹ የነበረ። እየሰማችሁ ከሆነ ቪዲዮ ላይ ከሰማችሁት እዚህ ጋር ማምጣት ዩቲዩብ ስለማይፈቅድ ነው ማለት ነው። እና ቪዲዮውን ማለት ነው እንደዚህ የምት ነገር ስለማይፈቀድ ነው። እና መቼም አይታችሁታል ያን ቪዲዮ ማለት ነው። በጣም ያሳዝናል። እችን አንድ ምስኪን እናቷን ለመርዳት ብላ እች ልጅ እንግዲህ ሰው ቤት ተቀጥራ እየሰራች ያለችበት ገና ትንሽ ናት። ከ15 እና ከ16 ዓመት የምትበልጥ አትመስልም። እችን አንድ ፍሬ ልጅ እንግዲህ እነዚህ ሶስቱ አንድ ላይ ሆነው ነው። አንዷ ቀራጭ ናት፣ ሁለቱ ደብዳቢ ናቸው። ለሶስት ነው። በዛ ላይ ቪዲዮ የምትቀርጸውና እንደገና ደግሞ ስልክ የምትደውለው ደግሞ ሌላ አራተኛ ልጅ አለች። እንደዚህ አሉሽ እያለች በስልክ የምታወራ ይሄ ምንድን አሉሽ በማለት ነው እንግዲህ። እና ይሄ ቆሻሻ ተግባር፣ ይሄ አሰቃቂ ተግባር፣ ይሄ የሰው ንቀት እነሱ በእነሱ ቤት ማለት ነው እንግዲህ። እነዚያውን የሀብታም ልጆች ሆነው በእነሱ ቤት እነሱም ሰራተኛ ቀጣሪ ሆነው እነሱ ሰራተኛ ደብዳቢ። በስማ ያሳዝናል። ብቻ እግዚአብሔር ከነዚህ አይነት ነገር እውነት ይሰውራችሁ። አንደኛ ኃጢአት ነው የምትገቡት። አንድ ምስኪን ሰራተኛ የራሳችሁ ዜጋ እናንተ ጋር ተጠግቶ እየሰራ በዚህ ልክ ማሰቃየት። እችን ምስኪን እናቷን ለመርዳት ብላች ወጣት አረብ ሀገር እኮ ብትሄድ አንቺንም ትቀጥርሻለች። አይደለም እሷን ልትቀጥሪ ማለት ነው። ቢያንስ እስከ 50 ሺህ ብር የኢትዮጵያ ብር ታገኛለች። አንቺ ግን እችን ሰራተኛ ወይ የዚህኔ 1 ሺህ ብር ነው ወይ ከዛ በታች ይሆናል። እችን ምስኪን ቀጥራችሁ እንደዚህ የምታሰቃዩት በጣም ነው የሚያሳዝነው። በጣም አንጀቴን የበላችኝ አመታታቸው ራሱ እንኳን ሴት ልጅ ወንድ ልጅ እንኳን ምን አክል ጨካኝ ቢሆን እንደዚህ ሆዷን አይረግጣትም። ሆዷን በእርግጫ በጣም አረመኔ ቆሻሾች ማለት ነው። እና እነዚህ ልጆች እንግዲህ በፖሊስ ቁጥጥር ስር ገብተዋሉ። እች ልጅ በጣም ነው የምታሳዝነው። እግዚአብሔር ግን ለበጎ አድርጎት ነው ከ10 ወር በኋላ ይሄን ቪዲዮ የቀረጹትን ለቀውት። እነሱ ለመፈመስ ነበር ይሄን ቪዲዮ የለቀቁት፣ ራሳቸውን የቀረጹት፣ ራሳቸውን የለቀቁት። ግን ይሄ ቪዲዮ መለቀቁ ለእሷ ለበጎ ነው ያደረገ። በቃ ቪዲዮን አቁሚው እያለቻት ነበረ ማለት ተመካክረው ነው ይሄን ነገር ስፒከር ላይ አድርገው ከዛች ጋር የተደዋወሉ በቪዲዮ እያሳዩ የቀረጹ እንደዚህ ቅጥቅጥ ያደረጓት ነበረ። ይሁን እንጂ ግን እንደዚህም አድርገዋት ያን ቪዲዮ አልለቀቁትም። ይሁን ለቀውት ባላር አልወጣም ይሁን አሁን ላይ ግን እንዴት እንደሆነ ብቻ በጣም በሚያሳዝን ሁኔታ እንዳያችሁት። እግዚአብሔር ለበጎ ነው ያደረገ ለዚች ልጅ እና ለበጎ ነው ለልጅቷ ለበጎ ነው ያደረገላት። ግን ለነሱ በጣም በዚህ እድሜያቸው የሰው አፍ ውስጥ መግባት የሰው ዓይን ውስጥ መግባት ራሱ ለነሱ ጥሩ አይደለም። ምክንያቱም እነዚህ ወጣት ናቸው። በዚህ ዘመን ደግሞ ሰው አይመታም። ስህተት ካለባት እንኳን ወሬ ስለነሱ አውርታ ከሆነ ሁለተኛ እንዳታወሪ ብሎ በማስጠንቀቂያ መናገር፣ እንደዚህ አለመምታት፣ መቆጣት፣ ካልሆነ ደግሞ ከቤታቸው ሂጂ እኛ አንፈልግም ወረኛ ሰው ብለው ማውጣት በቃ እንጂ እንደዚህ ብላ አለች እንደዚህ ብላ አለች ብላ እነዚህ ለጓደኛሽ አለች ብላ ነው እንግዲህ እንደዛ አሉሽ ነው እየተናገረች እንዲህ ሲጠፈጥፏት የነበረው። በጣም ነው የምታሳዝነው። እንግዲህ ቤቷ በጣም ብቻ
ለእሷ ለበጎ ነው ያደረገው መድኃኒዓለም። ይህ ብላኝ ለእናንተ በጣም አዝነናል። እና የኢትዮጵያ አሰሪዎች እባካችሁ ልጆቻችሁንም ከእንደዚህ አይነት ነገር ከልክሉ፣ እናንተም ከእንደዚህ አይነት ነገር ተቆጠቡ። እነዚህ 3 ልጆች እንግዲህ አስቧቸው እንዴት ሲያሰቃዩት፣ እንዴት ብርቅጫ ሲሏት፣ እንዴት ሲሏት እንደነበረ በጣም በሚያሳዝን ሁኔታ ማለት ነው። ከባድ ነው ብቻ ያሳዝናል እውነት። አሳዳጊ የበደላቸው ማለት እንደነዚህ አይነት ቆሻሾች ናቸው። እነዚህ ቅማላሞች ደግሞ እነዚህም ሰው ሆነው ከኮች እውነት በጣም ስሜታዊ አድርጎኛል። ያን ቪዲዮ አይቼ በቃ አስቡት፣ አንዲት ሴት ምንም የላትም ለ10 ወር ሙሉ እንግዲህ ይሄ ነገር ተደብቆ ነበር የተቀመጠ። ከ10 ወር በኋላ ሚዲያ ላይ በመውጣቱ የነሱ ቅሌት ወጣ። ለእሷ ደግሞ እመቤቴ አነሳቻት። ለእሷ እግዚአብሔር እንጀራዋን የከፈተላት። በማርያም አትምቱኝ፣ ማርያምን እንደዚህ አይደለም ያልኩት፣ ማርያምን እሺ በቃ ይቅርታ በቃ እሺ እያለች ማርያም የትኛዋ ናት ምናምን እያለች እያሉ ነበረ። ሰምታችሁ ከሆነ ብቻ ከባድ ነው ይሄ ቪዲዮ ላይ የተቀረጸው እንጂ ከዚህ በፊት እንግዲህ ይቺ ልጅ ከቪዲዮ ያልተቀረጸ ብዙ ጊዜ እዛ ቤት ከገባች ጀምራ ድብደባ፣ እነዚህ ቆሻሻ ውሃ ደፉባት። እያያችሁ ነው። ቆሻሻ ውሃ ደፋችባት፣ በጫማ በቻርጀር በእርግጫ ሆዷን አሳዘነች። ልጅቷ መጮህና ማልቀስ ራሱ እኮ ነው ያቃታት። አንጀቷን እየደጋገመች በእርግጫ እያለቻት እንዴ ምን ነው? የትኛውም የሀበሻ ሰራተኛ አንድ ሰው እግሩን ካነሳብሽ እጁን ካነሳብሽ ጥለሽ ውጪ። ጉሊት ላይ አሁን ቴክኖሎጂ ተሻሽሏል። በቃ ቲክቶክ ላይ ውጡ፣ ቪዲዮ ስሩ። ሰው ቤት ገብቼ እንደዚህ እያደረጉኝ ነው። ስለዚህ የሽንኩርትና ቲማቲም፣ ድንች ምናምን ቃሪያ መንገድ ላይ እንኳን ልሽጥ በይና፣ እውነቴን ነው የምለው ማርያምን በቀላል ብር አዋጡልኝ ብላችሁ ለምኑና በቃ ምንም እንኳን ቻንስ ካጣችሁ እየተረገጣችሁ እንዳትሰሩ። የኢትዮጵያ ሕዝብ ምስኪን አለ፣ እንደነዚህ ቆሻሻም እንዳለ ምስኪንና የዋህም አለ። ደግሞ ከወደቀንበት የሚያነሱን ብዙ ደጋግ ኢትዮጵያን ስላሉ በእነሱ እርዳታ ወደ ስራ ትገባላችሁ እንጂ እንደዚህ እየተረገጥሽ በራስሽ ዜጋ በራስሽ ቤት እናንተ ወይኔ አረቦቹ ማሩኝ ማሩኝ ማሩኝ፣ እመቤቴ ማሩኝ ነው የምለው። እመብርሃንን በራስ ዜጋ እንደዚህ ምንም እሱ እኮ አይመቱንም እንኳን መምታት አይደለም። አንዳንድ ክፉዎች ናቸው እንጂ የሚናገሩት ማይናገሩ ሁሉ አሉ። በስርዓት ነው የሚያስተዳድሩ ሰራተኛን። በዛ ላይ የምትበላው እነሱ የበሉትን ንጹህ ምግብ ንጹህ ውሃ። የአረብ ሀገር መዳም እና የኢትዮጵያ መዳም እኮ ከምግብ ጀምሮ እኮ ነው። የኢትዮጵያ መዳም ትራፊዋን የተረፋትን ነው የምትሰጠው። የአረብ ሀገሯ ግን ንጹህ እህል እነሱ ከሚበሉት፣ አንዳንዶችም አብረው ነው የሚበሉ፣ አንዳንዶችም ደግሞ በሳህንም ቢሆን ራስሽ ንጹህን ወስደሽ ነው የምትበይ። ምግብ ራሱ ጽዳትሽን እንድትጠብቂ ሳሙና፣ ሞዴስ ብዙ ነገር ይችላሉ። ዶድራንት ምናምን እንኳን ብስቁልቁል ልትይ ንጹህ ስትሆኚ ጥሩ ስትሆኚ ነው የሚወዱሽ። ጥሩ ስትለብሺ ነው። የኢትዮጵያዋ ደግሞ ጭራሽ እንደዚህ ተቦሳቅሎም ዱላና ድብድብ፣ በዛ ላይ መሬት ላይ እያስተኛሽ ወይ ኬሻ አንጥፋ ነው የምተኛ ወይ ማዳበሪያ አንጥፋ። ሶፋ ላይ አታስቀምጡ። የኢትዮጵያ መዳሞች ሶፋ ላይ አትቀመጥ፣ አልጋ ላይ አታስተኙ፣ ፍራሽ ላይ አታስተኙ፣ ደህና ልብስ አትሰጡ። ወይ የተቀዳደደ ነገር ነው ፎጣ ነገር ነው የምትወረውሩ፣ አሮጌ ነገር፣ ብዙ ነገር ነው የምትበድሉት። ስለዚህ ጥሩዎችም አላችሁ፣ ቆሻሾችም ደግሞ ልክ እንደነዚህ ልጆች አላችሁ። ስለዚህ ይሄን ነገር ታቀቡ፣ እንዳትሰሩላቸው፣ ጥላችሁ ውጡ። ደግሞ በሀገሬ ላይ ደብደብ እንዲህ በመቤቴ እንዴ! በሰው ሀገር እንኳን አልተደበደብንም እኮ። በሰው ሀገር እንኳን አክብረውን ወደውን ንጹህ አብልተውን ንጹህ አጠጥተውን ንጹህ አልብሰውን አልጋ ላይ አስተኝተውን የራሳችን ክፍል የራሳችን ቴሌቪዥን ተሰጥቶን ነው የምንኖረው እንዴ! በዛ ላይ ደሞዙ እንኳን አይገናኝም። ኢትዮጵያ ከፈለጉም ይሰጣሉ። አንዳንዷ እንጀራ በቆጥራ ወጥም ለክታ የምትወጣ መዳምም አለች ሽጋራ። ኧረ በስመ አብ! እንደው መድኃኒዓለምዬ የፈለገ ነገር ቢሆን በኢትዮጵያ
መዳም እጅ ላይ አትጣለኝ ማርያምን። እንኳን እኔን ከዘር ማንዘሬ እንደው በምንም የማይገናኘኝ ሰው ራሱ የማውቀው ሰው ራሱ ሀበሻ ቤት ገብቶ እንዲሰራ አልፈልግም። ችጋራ በዚህ እኮ ነው ማያልፍልን እኛ ቆሻሽነታችን፣ ምቀኝነታችን፣ ብልግናችን፣ ኃጢአታችን። ለዛም ነው ኢትዮጵያን ድሃ የሆኑ እና በየሀገሩ የምንሰደደው። እንደዚህ አይነት ቆሻሽነት ስለምንሰራ ጥጋበኞች። ሀብታም ብንሆንማ ሰራተኛ ብንቀጥርማ ምን እንደ አረብ ሀገር ብንሆንማ እኛ ሀገር እኮ እውነቴን ነው የምለው ተጋደለች እርስ በርስ። እነዚህ በዘር በቋንቋ የማያውቁት ቋንቋ ስለምደው ስራ ስለምደው ጽዳታችን ሰውነታችን ከታመምን አሳክመውን ብዙ ነገር አድርገው እንኳን ኡፍ እንላለን። በሀገራችንና በዜጋችን በደማችን ግን እንቀጠቀጣለን እና በጣም አዝኜበታለሁ ማርያምን ነው። ስለዚህ ጥንቃቄ ብታደርጉ ጥሩ ነው። አያዋጣችሁም። አንድም የመዳም ቅመም ኢትዮጵያ ሀገር ያለሽ ኢትዮጵያ ያለሽ ሰራተኛ ማለት ነው እንኳን ልትደበደቢ እጅሽን ካነሱብሽ ጥለሽ ውጪ። ምን ነው እንዴ? ገንዘብን እኛ እናመጣለን እንጂ ገንዘብ እኛን አያመጣም እኮ ማርያምን። ወይ ጉድ! እኛ እነዚህን እንኳን እንዴት ሰደቡን፣ እንዴት ገላመጡን፣ እንዴት ጮሁብን፣ እንዴት እንደዚህ ያዝዙን ብለን እንላለን። ያሳዝናል ብቻ።